እቅዳችሁ እኔን ከሀይሚ ለማለያየት ነው? ምንድን ነው እቅዳችሁ? ያልገባኝ ምንድን ነው? እኔ በር አልከፍትላችሁም፣ ግን እኔና ሀይሚ እንድንለያይ ነው የምትፈልጉት? እሱን ነው የምትፈልጉት? አስከብራት ምትሉ ምን? የቱ ጋር ነው ያላስከብርኳት? አስከብራት እንዴት ነው የምታስቡት? ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አንድ የታዘብኩት ነገር አለ ቤተሰብ፣ መቼም አይቼ ሰምቼ ማለፍ አልችልም። የታዘብኩትን ነገር ደግሞ ከመናገርም ያው ወደኋላ አይደለም እና ሀይሚና ቡራ በተጣሉበት ሰዓት ብዙዎቹ አንድ ሳይድ ይዘው ቡራን ሲቀጠቅጡት ነበረ እና ቡራን እንደ ጥፋተኛ አድርገው ብዙ ነገር ሲባል ነበር። አያፈቅራትም፣ አይወዳትም፣ እሱ የቀረባት ለጥቅም ነው፣ ያልተባለው ነገር የለም። ከሱም አልፎ ደግሞ ቤተሰቦቹ ሳይቀሩ እየተሰደቡ ማለት ነው እና ያ ሁሉ ነገር አልፎ ደግሞ አሁን ላይ ሰላም ፈጥረው ደስ በሚል ቪዲዮ መተውልን ነበረ እና በዛ ሰዓት እነዛ ሰዎች ሲሰድቡት የነበሩ ሰዎች ወይንም ሀይሚን ሲደግፉ የነበሩ ሰዎች ግን በደስታቸው ቀን አልነበሩም። ድራሻቸው ጥፍት ነው ያለው፣ ጥፍት እና አንድ ትዝብት ሆኖብኛል። እሱም ማለት ነው በቃ ታዘብኳቸው። እነዚህ ልጆች ሀይሚን የሚወዱ መስለው ቡራን ሲቀጠቅጡት የነበሩ ልጆች እኔ በአሁን ሰዓት ጥላቻቸው እንደውም ለቡራ ሳይሆን የቡራ ግልጽ ሆኗል። ሀይሚን ነው የሚጠሏት፣ ሀይሚን ነው የሚጠሏት ብዬ ነው የደመደምኩት። አያችሁ አይደለ? አስመሳዮች ስለሆኑ እያስመሰሉ ሀይሚን እንወዳለን ብለው ቡራን ሲቀጠቅጡ የነበሩ ሰዎች ጥላቻቸው ግን ለሀይሚ ነው። ምክንያቱም ማለት ነው ሀይሚ ከቡራ ጋር እንድትለያይ ስለሚፈልጉ። ባይፈልጉማ ማለት ነው በደስታቸው ቀን እስከ ዛሬ ስንት ወር ሙሉ ሲቀጠቅጧቸው የነበሩ ሰዎች በደስታቸው ቀን ገብተው ደስታቸውን ይገልጹ ነበር። ግን የሉም፣ ተበታትነው ነበረ ማለት ነው። ከዛም ባለፈ ደግሞ ትናንትና ጌም ነበረ ቲክታክ፣ ሁለቱም መጥተው ነበረ። ግን በመጡበት ሰዓት ቡራን በጣም እየነቆሩት ነበር፣ በኮሜንት ሲሰድቡት ነበር። በዛ ላይ ደግሞ ሀይሚ መምጣት ያለባት ከቅዱሴ ጋ ነው፣ ከቅዱሴ ጋ ነው እያሉ በቃ እሱን ለማብሸቅ የማያደርጉት ነገር የለም። እሱም ሲናገራቸው ነበረ። ቅዱሴ እኮ ለእኔም ለእሷም ወንድሟ ነው፣ ምን ለማለት ፈልጋችሁ ነው? እናንተ ግን አላማችሁ እኔና ሀይሚ እንድንጣላ እንድንለያይ ነው ወይ እያለ ሲናገራቸው ነበረ። እሱ ራሱ ታዝቧችኋል። ምን ጉድ ናችሁ ግን! እኔ በጣም የምትገርሙኝ ሲጣሉ ለምን ተጣሉ ብላችሁ ትከታተላላችሁ። ሰላም ሲፈጥሩ ደግሞ እንዲለያዩ ትፈልጋላችሁ። የእውነት ከእንደዚህ አይነት ደጋፊ ነን ብሎ ከሚያጎበጉብ አጎብጓቢ ይጠብቃችሁ ወገኖቼ። ከአስመሳይ ሰው ይጠብቃችሁ ፈጣሪ። የሰው ደስታ ማያስደስታችሁ ምን አይነት ነቀዞች እንደሆናችሁ አላቅም። ብቻ ታዘብኩኝ። በቃ ያልታዘብኩት ነገር የለም። እግዚአብሔር ምስክሬ ነው። በኮሜንት እንዴት እንደሚሳደቡ ብሩኬን ምንድን ነው የምትፈልጉት ከዚህ ልጅ? ምንድን ነው የምትፈልጉት እንዴ? ቡራ እኮ የሚሆነው ለአንድ ሴት ነው እንጂ 10 ሴት መያዝ አይችልም። በነገራችን ላይ ተመኝታችሁት ትቀራላችሁ እንጂ እሱ የሀይሚ ነው፣ የሀይሚ ነው። በዛም አላችሁ በዚህም አላችሁ። ልጆቹ እንግዲህ አንድ ናቸው። በቃ አንድ ላይ ሆነዋል። ምን አድርግ ነው የምትሉት ልጁን? ዝም ማለት አትችሉም? ጥላቻ ካለባችሁ ለዚህ ልጅ እኮ ዝም፣ በቃ ዝምታን የመሰለ ነገር የለም። ግን እናንተ መርዛችሁን ነው የምትረጩት። በቲክታክ መርዛችሁን፣ ዩቲዩብ መታችሁ በኮሜንት መርዛችሁን የምትረጩት። እንዴ ምን አድርግ ነው የምትሉት ልጁን? ተዉት በቃ፣ ለቀቅ አድርጉት። የራሳቸውን ህይወት ይኑሩበት። ምንድን ነው የምታስቡበት? አይምሮ የላችሁም እንዴ? እውነት እኔ ሀይሚና ቡራዬ እንደዚህ ሆነው በመምጣታቸው በጣም ነው ደስ ያለኝ። እግዚአብሔር ምስክሬ ነው። ብዙ ልጆችም ተደስታችኋል አውቃለሁ። ግን አሉ አንዳንድ መሰሪዎች እነ ወሬ ሙልጮች። አሁን በዛ ሰዓት ቡራ እዩን አስረገዘ ብለው ስንትና ስንት ነገር ሲሉ የነበሩ ለ5 ለ6 ሰዓት ተጎልተው ላይቭ ላይ አሁን ደስ ብሏቸው ሲመጡ ልጆቹ አንድ ሆነው ሲመጡ ግን ትንሽ ምንም የለም። ጭራሽ ብትንትናቸው ወጣ። የሉም እኮ ላይፍ ላይ
የሉም። ይህ ምንድነው? ጸባቸውን ይፈልጉ ነበር። ጸባቸውን ማጋጋል ነበር ስራቸው በዛ ሰዓት እየገቡ። በእርግጥ እዛ ቤት እኮ ኖሬ ሙልጮች የሚሰበሰቡ ስለ አንድ ሰው ነው የሚያወሩት፣ ስለ አንድ ሰው እንጂ ስለ ሁለቱ ሰላም አያወሩም። ከስንት አንድ ነው እንጂ ስለ ሁለቱ ሰላም ራሱ ከተወራ ያስወርዳሉ ማለት ነው። በዛ ላይ እኮ እናንተ በጣም ትልልቅ ሰዎች ናችሁ፣ ህፃን አይደላችሁም። ህፃን ልጅ ነው ምንም ስለማያውቅ እንደው ነገሩን የሚደበላልቀው ይባላል። እናንተ ትልልቅ ሰዎች ናችሁ፣ ያገባችሁ የወለዳችሁም አላችሁ፣ ብዙ ነገር ማገናዘብ የምትችሉ ሴቶች ናችሁ። ግን ትገርማላችሁ፣ በጣም ነው የምትገርሙት። የሀይሚንም የቡራንም ደስታ አትፈልጉ። ደስ የሚለው ነገር ግን ብዙዎቹ ደስታቸውን የሚፈልጉ አሉ። ቁም ነገር። ስለዚህ እባካችሁ ልጆቹን ለቀቅ አድርጓቸው ይኑሩበት ነው የምለው እኔ። እና ደግሞ ማለት ነው ቡራ ሀይሚን ብትሆኑ ማለት ነው የሚያከብራችሁን አክብሩ። ለሚንቋችሁ እናንተ ለሚዘልፏችሁ ደግሞ መልስ አትስጡ። ናቅ አድርጋችሁ ተዋቸው። በቃ እንደዚህ አይነት ሰዎችን መናቅ፣ ስትንቋቸው አርፈው ይቀመጣሉ ማለት ነው። እና እኔ አንዳንድ ጊዜ በጣም እናደዳለሁ። በተለይ ደግሞ አሁን በማን ልንገራችሁ፣ ቤታዩን ታቋታላችሁ መቼም፣ የምታቋት ታውቃላችሁ፣ ማታቋትም ትኖራላችሁ። እና ቤታዩ ሁሌም ጥሩ ጥሩ ኮሜንት አታነብም፣ መጥፎ በቃ ይህ ወደ 4,000-5,000 ሰው ይዛ ከዛ ውስጥ 2 ሰው ኮሜንት መጥፎ ኮሜንት ጽፍላት ያችን ኮሜንት ነው የምታየው። ጥሩ ኮሜንት አታይም። ሁሌ ስትል ታናድደኛለች። ለምንድን ነው ንቃ ማተዋቸው? ምክንያቱም ማለት ነው በጣም ብዙ ሰው ይወዳታል፣ ያደንቃታል፣ ከስር ጥሩ ጥሩ ኮሜንት ይጽፉላታል። እሷ ግን መርጣ የምታያት ያችን የ2 ሰው ስድብ ነው እና በጣም ነው የምናደድባት። እግዚአብሔርን ነው የምላችሁ። እና ለምንድን ነው መልስ የምሰጣቸው? ወጥተው ስለሚሰድቧት ሰዎች መልሳ በሰጠቻቸው ቁጥር መልስ የሚፈምሱት እነሱ ናቸው እኮ። እና አንዳንድ ጊዜ መጥፎ ሰዎችን ንቆ ማለፍ ራሱ ትልቅ በቀል እንደሆነ ማወቅ አለብን። እውነት ነው የምላችሁ ማወቅ አለብን። እና ቡራም ለእንደዚህ አይነት ሰዎች መልስ አትስጥ፣ አትመላለስ ከነሱ ጋር ተዋቸው። ትናንትና አሁን በጣም ይሰድቡታል በየኮሜንቱ። ቦጋለ፣ ወረደ፣ ደመቀ፣ ከበደ ይላሉ። በጣም የማይሉት ነገር የለም። ግን መልስ አለመስጠት ነው በቃ። ንቀተዋቸው። ምክንያቱም ስንት የሚወዷችሁ አሉ ሁለታችሁ። እንዳደዛ ነው። ለማንኛውም ለሚያከብራችሁ ክብር ስጡ፣ ለሚንቃችሁ ንቃችሁ መተው ነው። ከዛ ውጭ ምንም ማድረግ አይቻልም ነው የምለው ውዶቼ ማሮቼ። ለነበረን ቆይታ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ባይ ባይ።